የሳምንቱ ቀናቶች እንዲሁም 12 ወራቶች በአረበኛ። ሰላም ሰላም፣ ወደ ጥጅት ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ እንግዲህ ይዤላችሁ የመጣሁት ቀናቶችና ወራቶችን በአረበኛ። እነዚህ እንግዲህ ወሳኝ ናቸው፣ በጣም ያስፈልጉናል። ስለዚህ ውድ እህቶቼ ይሄን ቪዲዮ እስከ መጨረሻው በማየት ተማሩ፣ እወቁ እላችኋለሁኝ። እናም ለቤቴ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱኝ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ወደ ትምህርታችን በመጀመሪያ እንግዲህ ቀናቶችን በአረበኛ እንቆጥራለን። ከዛም ወራቶች ጋር እንሄዳለን ማለት ነው። ሰኞ እስኔን እስኔን፣ ማክሰኞ ሰላሳ ሰላሳ፣ ሮብ ረብዓ ረብዓ፣ ሐሙስ ኸሚስ ኸሚስ፣ አርብ ጁምዓ ጁምዓ፣ ቅዳሜ ሰብት ሰብት፣ አሃድ ይቅርታ እሁድ፣ ቶሎ ነው አረበኛው እኔ ጋር እንትን የሚለው እሁድ፣ አሃድ አሃድ። ወደ ወራቶች ስንሄድ ቀናቶችን በዚህ መልኩ አውቀናል። አሁን ደግሞ ወደ ወራቶች እንሄዳለን። ወር ማለት በአረበኛ ሸሃር ይባላል። ሸሃር ቀን እልዮም፣ ቀን ማለት እልዮም ነው። ሳምንታት ደግሞ እስቦ ይባላል። እስቦ ቀን እልዮም፣ ሳምንት እስቦ፣ ወር ምን ይባላል? ሸሃር። አመት አመት ምን እንላለን? ሰና ሰና። እንዳይጠፋችሁ እሺ ውዶቼ፣ በማስታወሻ ያዙ። እናም ቪዲዮን እስከ መጨረሻው በመከታተል አብራችሁኝ ሆኑ። መጨረሻ ላይ አንድ ጥያቄ ጠይቃችኋለሁኝ፣ በትህትና ኮመንት ላይ ትመልሱልኛላችሁ። ወደ ትምህርታችን እንግዲህ በአውሮፓ ወይም በውጭ ሀገራት ላይ እንግዲህ የሚጀምሩት እኛ አሁን መስከረም ነው የምንጀምረው፣ አንደኛ ወር ለማለት። እነሱ ደግሞ አንደኛ ወር የሚሉት ጥር ላይ ነው። ጥር ላይ እናንተ አሁን እዚህ ጋር ሁለት ነገሮችን ከሁለት ቢያንስ አንድ ማወቅ አለባችሁ። ወይም ለምሳሌ አንደኛ ወር ላይ ሸሃር ዋህድ የሚለው ማለት ነው። ለምሳሌ ጠር ለማለት ብትፈልጉ በአረቦቹ ሸሃር ዋህድ ጠር፣ ወይም ያናየር። የካቲት ምን ይባላል? ሸሃር ስነይን ሁለተኛ ወር። ገብቷችኋል አይደለ? ሸሃር ስነይን ምን ይባላል? ፌብራይል የካቲት ፌብራይል። ከዛም መጋቢት ሶስተኛ ወር ወይም ሸሃር ሰላሳ። ማርስ ይባላል። መጋቢት ማርስ። ከዛም ማዚያ አራተኛ ወር ወይም ሸሃር አርባ እንላለን ማለት ነው። ማዚያ አፕሪል። አምስተኛ ወር ወይም ሸሃር 50 ግንቦት ማዩ። ስድስተኛ ወር ወይም ሸሃር ስታ ሰኔ ዩኒዮ። ሰባተኛ ወር ሸሃር ሰብዓ። ያኔ ሁለቱ ነገሮችን ማወቅ ስላለባችሁ ነው። ሸሃር ሰባ ወይም ሰባተኛ ወር ሐምሌ ዩልዩ። ስምንተኛ ወር ወይም ሸሃር ሰማንያ ነሐሴ አጎስጦስ። ዘጠነኛ ወር ወይም ሸሃር ትስዓ ማን እንላለን? በእነሱ መስከረም። በእኛ ጋር አንደኛ ወር ነበር፣ በእነሱ ደግሞ መቼ እናገኘዋለን? ዘጠነኛ ወር። ስለዚህ መስከረም ሴፕቴምበር። አስረኛ ወር ወይም ሸሃር አሽር ጥቅምት ኦክቶበር። 11ኛ ወር ወይም ሸሃር ህዳር ኖቨምበር
ኖቬምበር 12ኛ ወር ወይም ሸህር እስናአሽ ታህሳስ ዴሴምበር። እናም ቤተሰቦቼ በዛሬ ቪዲዮ ይሄን ነበር ይዤላችሁ የመጣሁት። እውቀት እንዳገኛችሁ እንደተማራችሁ ተስፋ አለኝ። እናንተ በመቼ ዓመተ ምህረት ላይ ተወለዳችሁ? እንዲሁም ከሳምንታት ውስጥ ደግሞ ማንን ከዕለታቶች ውስጥ ማንን ትወዳላችሁ? ይሄን ኮሜንት ላይ ያስቀምጡልኝ። እንግዲህ ቤተሰቦቼ ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ፣ ሼር ማድረግ እንዳትረሱ። በጣም ነው የምወዳችሁ። ሰላማችሁ ብዝት ይበልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።